ሰላም ውድ የብሬቴክ ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን ላይ ስለ ጂፓስ ጥገና ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰብስክራይብ ማድረግ አይርሱ። ቀጥታ ወደ ትምህርታችን። እሺ መጀመሪያ እዚህ ጋር እንደምታዩት ይሄ የጂፓስ ቦርድ ነው፣ ወጥቶ ነው። ስለዚህ ጂፓሳችን እንደዚህ ከፈተን በኋላ እዚህ ጋር ሌት ቦርድ እናገኛለን። ስለዚህ እዚህ ጋር የምታዩት ትራንስፎርመር ነው። መጀመሪያ ከትራንስፎርመር ጀምረን እናያለን ማለት ነው። ስለዚህ እዚህ ጋር ያለውን ትራንስፎርመር እዚች ጋር መጀመሪያ ጋር ፊውዝ አለች ማለት ነው። ቀዩ ጋር ገቢው ጋር ፊውዝ እናገኛለን። ከዛ እዚህ ጋር ያለውን ፊውዝ ቸክ ማድረግ ነው። ይሄ ኮንቲኒቲ መስጠት አለበት፣ ስንለቀው ኮንቲኒቲ መስጠት አለበት። ስለዚህ ኖርማል ስለሆነ አስገባለሁ ማለት ይሄ ካልሰራም ጃምፕ ማድረግ ይቻላል። ስለዚህ ከዚህ ጀምረን እያየን እንሄዳለን። እሺ በደንብ ካስገባን በኋላ ቀጣይ እዚህ ጋር ትራንስፎርመር ይሄ ባለ 3 ኬብል ነው። 3 ኬብል ወጪ ነው። ስለዚህ እዚህ ጋር ቮልት መኖሩን እንለካለን። ይሄ ስቴፕ ዳውን ትራንስፎርመር ነው። የሚገባውን ኤሲ ቮልቴጅ ቀንሶ የሚያወጣልን ማለት ነው፣ መቀነስ ነው። ስለዚህ አሁን እዚህ ጋር የምናገኘው ኤሲ ቮልቴጅ ነው። 220 ቮልት ወደ 12 ወደ 11 እንደ ትራንስፎርመሩ ይለያል። እዚህ ጋር የምናገኘው ግን ባለ 12 ነው። 12 ቮልት የሚያወጣልን ወጪ ኤሲ ቮልቴጅ ማለት ነው። ስለዚህ እዚህ ጋር እንለካለን። ትራንስፎርመራችን ከሌለው ይሄን ትራንስፎርመር መቀየር ነው ማለት ነው። ስለዚህ እዚህ ጋር ቼክ እናደርጋለን። እንደምታዩት መልቲሜተራችን ኤሲ ጋር እናደርጋለን። ኤሲ ጋር አድርገን ኤሲ ቮልቴጅ ከዛ እዚህ ጋር ሊድ እዚህ ጋር ሊድ አድርገን እንዲመቸን ለመለካት ትራንስፎርመር ወጪው ጋር ማለት ነው ሊድ እናደርጋለን። እንዲመቸን ነው፣ መልቲሜትሩ ጋር አይመችም። ስለዚህ እዚህ ጋር እንለካለን ማለት ነው። አንዱን ግራውንድ አንዱን ፖዚቲቭ ጋር አድርገን ስለዚህ እዚህ ጋር ስለካ 10 ቮልት ያሳየኛል፣ ኤሲ ቮልቴጅ ያሳየኛል። ስለዚህ ከ11 ይላል። ይሄ ባለ 12 ነው ማለት ነው። ያው መልቲሜትሩ የተወሰነ ስለሚቀንስ ማለት ነው። ስለዚህ እዚህ ጋር ይሄን ትራንስፎርመራችን በዚህ ልክ ቸክ እናደርጋለን። ጸጥ ብሎ ከመጣ ጂፓሳችን መጀመሪያ ከየት እንጀምራለን? ከትራንስፎርመሩ ቸክ እናደርጋለን ማለት ነው። ይሄኛው ባለ 3 ወጪ ነው። አንዳንዱ ደግሞ ባለ 5 ወጪ አለ። እሱን እንደየ ትራንስፎርመሩ ይለያል። እሱን ቸክ አድርገን ትራንስፎርመራችን ቸክ ማድረግ አለብን። በዚህ መልክ ቸክ አድርገናል ማለት ነው። ስለዚህ ይሄኛው የገባውን በሬው ለማከየት ወደ ዲሲ ተቀይሮ ወደ ሬጉሌተር አይሲ እና ወደ ሳውንድ አይሲ ይደርሳል ማለት ነው። ለተለያዩ ሴክሽኖች ይደርስናል። ስለዚህ ወደ ዲስፕሌይ ይሄዳል ማለት ነው። ስለዚህ እዚህ ጋር ገብተን እናያለን። እያንዳንዱን ቮልቴጅ ቼክ እናደርጋለን ማለት ነው። እሺ አሁን ጂፓሳችን በዚህ መልክ በጀርባው ገልብጠናል ቦርዳችንን። ስለዚህ እዚህ ጋር ወጪው እናያለን ማለት ነው። አሁን 11 ቮልት ኤሲ ቮልቴጅ ገብቶለታል። አሁን ዳዮድ ጋር ደርሷል። ከዳዮድ ደግሞ ወጪው እናያለን ማለት ነው። ስለዚህ አሁን ዳዮድ ጋር እንለካለን ዌት እንደሚሄድ። ስለዚህ አሁን 12 ቮልት ከገባ እዚህ ጋር ቼክ የሚያደርግ እስቲ መጀመሪያ ወደ ሳውንድ አይሲ ቼክ እናደርጋለን ማለት ነው። ይሄ ከዳዮድ ወጥቶ ሳውንድ አይሲ ጋር የሚገባው ቮልት እናያለን። ስለዚህ እያንዳንዱ እንትን ጋር 14 ቮልት መድረስ አለበት ወጪው ላይ ማለት ነው። ስለዚህ እዚህ ጋር ሳውንድ አይሲ እነዚህ የምታዩቸውን 2030 ወይም 2003 ወይም 2050 የሚል የተለያየ ሳውንድ አይሲ ያለ። ከተበላሸበት ግን 2030 ለማንኛውም መቅጠም እንችላለን ጂፓስ ላይ ሳውንዱ ካልሰራልን ማለት ነው። ስለዚህ ጋር 14 ቮልት መድረስ አለበት። ግራውንድ ይዤ ስለካ 14 ቮልት ደርሶልኛል እዚህ ጋር ሳውንድ አይሲ ጋር። ስለዚህ አሪፍ ነው ማለት ነው። ያው አንዳንድ ጂፓስ ጋር ደግሞ ይሄ ትንሽ ጂፓስ ስለሆነ ነው 3-4 አይሲ ያለበት አለ። ስለዚህ ለእያንዳንዳቸው 14 ቮልት ይገባል ማለት ነው። እዚህ ጋር እንደምታዩት ወደ ዲስፕሌይ የሚሄድ ነው። ወደ ዲስፕሌይ ደግሞ የሚሄድ ከሬጉሌተር 14 ቮልት ይገባለት እና ሬጉሌተር ትራንዚስተራችን ደግሞ ቀንሶ 5 ቮልት ለዲስፕሌይ ይሰጣል ማለት ነው። ስለዚህ የዲስፕሌይ ፖርት ነው እዚህ ጋር። ይሄኛው ሬጉሌተር አይሲ ነው 7805 ይባላል። ለዲስፕሌይ የሚሰጥልን 5 ቮልት ወጪ ያደርግላል ማለት ነው። ስለዚህ ሬጉሌት የሚያደርግልን 14 የገባውን ቮልት ቀንሶ ወደ 5 ቮልት ቀንሶ ያወጣልናል ማለት ነው። ልክ እንደዚህ። ስለዚህ ይሄን አወጡ ወደ ዲስፕሌይ ስንት ይሰጠናል? 5 ቮልት ያደርግልናል ማለት ነው። ስለዚህ ጋር 5 ቮልት እናገኛለን። እንዲሁም ሌሎችም አሉ። ስለዚህ ይሄን 3 አይነት እንትን አይተናል። ስለዚህ ወደ ሳውንድ አይሲ ወደ ሬጉሌተር የሚገባው እና ከዛ ደግሞ ከሬጉሌተር ወጥቶ ደግሞ ወደ ዲስፕሌይ የሚሄድ ማለት ነው። ስለዚህ እዚህ ጋር እንደምታዩት ትራንስፎርመር ገቢ አለ። ከገቢ ደግሞ ዳዮድ አለ። ከዳዮድ ደግሞ ካፓሲተር አለ። ስለዚህ ሬጉሌተር ወደ ሬጉሌተር 14 ቮልት ይገባል። ወደ ሳውንድ አይሲ 14 ቮልት እንዲሁም ወደ ዲስፕሌይ ደግሞ 5 ቮልት። ስለዚህ እዚህ ጋር በትክክል መቅጠም ማወቅ አለብን ማለት ነው። ለመስራት ምን ማድረግ እንዳለብን እንዴት መለካት እንዳለብን ማወቅ አለብን። ይሄ ለዛሬ ይዤው ቀረቡት ለጀማሪዎች የሚሆን ትምህርት ነው። ስለዚህ
አሁን ሳውንድ አይሲ ካልሰራልን ምንድነው የምናደርግ? ሳውንድ አይሲ ካልሰራ አይሲዎች ቼክ እናደርጋለን ማለት ነው። 12 ቮልት ገብቶለት ካልሰራ አይሲ እንቀይራለን ማለት ነው። እንዲሁም ድምፁ ቀነስ ካለብንም ካፓሲተሮች ቼክ እናደርጋለን። ሬጉሌተርም ዲስፕሌይም ካልበራ ሬጉሌተር ጋር 5 ቮልት መውጣቱን ቼክ እናደርጋለን። 14 ቮልት ገብቶለት 5 ቮልት ካላወጣ ሬጉሌተር ትራንዚስተራችን እንቀይራለን ማለት ነው። ይሄኛው ለዲስፕሌይ የሚሰጥልን ነው። ስለዚህ ሬጉሌተር ለዲስፕሌይ 5 ቮልት ማውጣት አለበት። ስለዚህ በዚህ መልክ ማወቅ አለብን ማለት ነው። ሌላው ጂፓሳችን ሙሉ ለሙሉ ጸጥ ብሎ ከመጣ ደግሞ ከየት እንጀምራለን? ከትራንስፎርመር ጀምረን ቼክ እናደርጋለን ማለት ነው። ትራንስፎርመር ወጪ ካለው ወጪው ጋር አይተን መስራት አለብን ማለት ነው። ወጪው ጋር ማየት አለብን። ስለዚህ ሁሉ ነገር በጥንቃቄ መሰራት አለበት ማለት ነው። ዝም ብሎ በግምት አይሰራም። ስለዚህ ቮልቱን ማወቅ መጀመሪያ ከትራንስፎርመር እንጀምራለን። 12 ቮልት ገባለት። ከዛ ዳዮዶች ኤሲን ወደ ኤሲ ቀይረው 14 ቮልት ያወጡልናል ማለት ነው። ከወጣ በኋላ ወደ ሳውንድ አይሲ ወደ ሬጉሌተር 14 ቮልት ይሄዳል ማለት ነው። ስለዚህ 14 ቮልት ወደ ሬጉሌተር ትራንዚስተር እና ወደ ሳውንድ አይሲያችን 14 ቮልት። ከዛ ሬጉሌተር ትራንዚስተራችን ለዲስፕሌይ ቀንሶ 5 ቮልት አድርጎ ያወጣልን እና ለዲስፕሌይ ይሰጣል ማለት ነው። ስለዚህ በዚህ መልክ ቮልት አወጣጡን ማወቅ አለብን ማለት ነው። ይሄኛው ካልሰራልን ዲስፕሌይ አይሰራል ማለት ነው። ሬጉሌተር አይሲያችን ካልሰራ ዲስፕሌይ አይሰራልንም። እንዲሁም ድምፅ ጸጥ ብሎ ከመጣ ደግሞ ምን አይሰራልንም? አይሲዩ ይሰራ አይደለም ማለት ነው። ስለዚህ አይሲዩ አካባቢ ያሉ ካፓሲተሮችን ቼክ ማድረግ ራሱ አይሲዩን ቼክ ማድረግ ቀይሮ መሞከር ማለት ነው። ስለዚህ ከነዚህ አያልፍም ማለት ነው። ስለዚህ ይሄን በትክክል ለማወቅ ፕሮውን ማወቅ መጀመሪያ 14 ቮልት ወጪውን ማየት ከሰጠ በኋላ ይሄን ማየት ከዛ ዲስፕሌይ የማይበራ ከሆነ ደግሞ ፓወር ሞጁል እንገጥማለን ማለት ነው። ለምሳሌ ሬጉሌተሩ 5 ቮልት አውጥቶልን ዲስፕሌይ የማይበራ ከሆነ ተቃጥሎ ከሆነ ዲስፕሌያችን ፓወር ሞጁል እንገጥማለን፣ ብሉቱዝ ሞጁል እንገጥማለን ማለት ነው። ብሉቱዝ ሞጁል በቀጣይ ቪዲዮ በባለፈው ቪዲዮ ሰርቻለሁ። እዛ ገብታችሁ ማየት ትችላላችሁ እንዴት መግጠም እንደምንችል። ስለዚህ ጂፓስ ጥገና ለጀማሪዎች ቢሆን ዛሬ ይህን ይመስላል። በሚቀጥለው ደግሞ በሰፊው ይዤላችሁ ቀርባለሁ። መልካም ጊዜ። ቻው። አመሰግናለሁ።